እስልምና ትዳር እንዴት ነው የሚታየው? ማለት አሁን እኔ ከክርስትና አንጻር ሳየው ግር ስላለኝ ነው። በእኛ ክርስትና ወንድና ሴት አንድ ይሆናሉ፣ በቃ አንድ አካል ይሆናሉ የሚል እንትን ህብረት ነው ያለን። ማለት የእሱ ሀብት የእሷ ነው፣ በቃ የእኔ የእሷ የሚባል ሀብት ንብረት አይኖርም ማለት ነው። ድንገት ግን ፍቺ በሚኖርበት ሰዓት ላይ የእኔ የእሱ የሚባለው ነገር ስለሌለ እኩል ነው የሚካፈሉ የሚለው ነገር ነው በእኛ ያለው እና በእስልምና እንዴት ነው ማስረጃ ልትሰጠን ትችላለህ? ኦሜጋ መጽሐፍ ቅዱስ ላይ የትዳር ፍቺ ላይ እኩል የንብረት ክፍፍል መኖሩን ሜቢ እስኪ ካለ በማስረጃ ልታደርገው ትችላለህ? አሁን ላይ ያለው ነባራዊ ሁኔታ ፍቺ በሚፈጸምበት ሰዓት ላይ በፍርድ ቤትም ቢሆን ያንን መሰረት ያደረገ ስለ ህገ መንግስቱ ሳይሆን እያወራሁ ያለሁት ኢትዮጵያ ውስጥ ስላለው ህገ መንግስት ሳይሆን አንተ በክርስትና ብለህ ነው ያወራኸው እና ክርስትና ደግሞ መጽሐፍ ቅዱስ ነው። እንደ መጽሐፍ ቅዱስ በፍቺ ሰዓት ላይ ሴት ልጅ እኩል ንብረት ትካፈል የሚል ነገር ያው እየሰራችም ቆይታ ይሆን ሳትሰራም እንደዚህ የተዘረዘረ ነገር ካለ ሲጀመር እንደ ክርስትና ፍቺ የሚባለው ነገር ለራሱ የተፈቀደ አይደለም፣ በሐዲስ ኪዳን ላይ ማለት ነው። አሁን ስለ ፍቺ አይደለም፣ ከፍቺ በኋላ ስላለው ጉዳይ አይደል እየጠየቅም ያለው አይ ፍቺን ሳትፈቅድ ከፍቺ በኋላ ስላለው ዝርዝር ጉዳይ ቤተክርስቲያን ልታወራልህ አትችልም ልልህ ነው። ስለዚህ ያልፈቀደችው ፍቺ ቢፈጸም ምን ይሆናል ነው? ንብረት ክፍፍል አለ ወይስ የለም? በእንትኑ ነው የሚዳኘው ማለት ነው። በሀገሪቷ አካሄድ ነው የሚመራው ማለት ነው። ክርስትና ሙሉ በሙሉ ምንም የሚሰጠው ነገር የለም ነው። እኩል ይካፈሉም አይልም፣ አትካፈልም አይልም፣ ግን ፍቺን ከልክሏል ነው። ያ ትዳር ስምምነት ከሌለበትና በጣም የሚደባደቡበት አይነት ትዳር ቢሆን ምንድን ነው የሚለው ክርስትና? በዛ ዙሪያ ላይ ሚስቲቱ የምትጨቆ የምትደበደብበት አይነት ሁኔታ ካለ ክርስትና ምንድን ነው የሚለው? ትፋታ ይላል ወይስ አይልም? እንደ ዋጋ ትቀበለው፣ እንደ ሰማዕትነት ትቀበለው ነው ብላ ቤተክርስቲያናችን የምታምነው። መጀመሪያ ላይ ስትገባበት እየተጨቆነችም እየተረገጠችም ቢሆን የመፍታት መብት የላትም ማለት ነው። ይሄኛውን የሚፈቱ ራሳቸውን የቻሉ አካላት አሉ። እየተጨቆነች ከሆነ ምናምን መጀመሪያ ግን ሰውየውን መዝና ማግባት የእሷ ድርሻ ነው የሚሆነው። ከዛ በኋላ እንደሚፈቅ ወይ የምትመዝን አሁን ብዙ ጊዜ ካየ አንተም ወንድ ነህ፣ ብዙ ወንዶች አሉና ከትዳር በፊት ያላቸው ባህሪና ከትዳር ውስጥ ያላቸው ባህሪ ይለያያል። ሴቷም እንደዛው ነው፣ ትለያያለች። ያ ባል ከትዳር በኋላ ጨቋኝ ከሆነ ደብዳቢ ከሆነ መጥፎ ባህሪ ካለው ኢቨን ባይደበድባት እንኳን መጥፎ ባህሪ በቃ የማይመች ባህሪ ካለው እሷ የመፍታት መብት የላትም ማለት ነው። እንዴት መሰለ በጋብቻ የሚታየው አምላክና ቅድስት ቤተክርስቲያን እንዳላቸው ግንኙነት ዘላለማዊ የማይነጣጠል ተደርጎ ነው የሚታሰበው። የወንድና የሴትም ጋብቻ የማይነጣጠል ተደርጎ ነው የሚታሰበው። ነገር ግን አንዱ በአንዱ ላይ የሚያደርሰው በደል ደግሞ እንደ ዋጋ ይቀበለዋል ማለት ነው። ለምሳሌ በእኛ እምነት በአጭሩ አትፋታም ነው፣ በቃ ትኑር ነው እያልከኝ ያለው አይደል? እንደ ዋጋ ሰማያዊ ዋጋ ታገኝበታለች ነው። ተረዳኸኝ? አንተ አሁን በምን መብት ላይ ቁመህ ነው ታዲያ አንዲት ሴት እየተጨቆነች እየተደበደበች ትኑር የሚል ሃይማኖት ውስጥ ሆነ ስትፋታ ግማሽ ሀብት ለምንድን ነው ማትካፈል የምትልበት ሪዝን ራሱ ምንድን ነው? ኦልሬዲ እኮ ይች ልጅ አትፋታም ብትቀጠቀጥም ማለት ነው። ጥያቄን ያረክብኝ እንጂ እኮ እኔ ለመረዳት እውቀቴን ለማስፋት ነው እንጂ ንጽጽር ውስጥ ለራሱ አልገባውም። ነገር ግን አሁን እንደ መነሻ ያነሳሁት እኔ አስተሳሰቤ ካለሁበት ቤት አምልኮ ነው የሚመነጨው አይደለ? ከእኔ አንጻር አልገባኝም፣ የእናንተን አስረዱኝ ነው እንጂ ያልኩት በእኛ ውስጥ ያለው አንተ ከእኔ አንጻር ስላልከኝ እኮ ባይዘዌ እስልምና ላይ ብቻ እኮ ኖርማሊ ብታነሳው አሪፍ ነው። ግን አሁን እንደ ክርስትና ብለህ ነው የጀመርከው እና ክርስትና ላይ የሌለ ኮንሴፕት ነው ያመጣኸው። ክፍፍል የሚባል ነገር የለም። ካለ ማስረጃ ሰጠናል፣ እኩል መካፈል ምናምን በክርስትና ብለህ አውርተህ ከዛ በኋላ ደግሞ ኖ ክርስትና ላይ አታንሱ እንደዛ አይባልም። ፒኬ አልተረዳኸኝም። በእኛ ንጽጽር ውስጥ የገባሁት እኔ ስለ ፍቺው አይደለም፣ በትዳር ውስጥ ስላለው አንድነት ነው። አንድ ይሆናሉ ነው የሚለው ቃሉ ራሱ ማለት ነው። እኔ ጋብቻን የተረዳሁት ከእኔ ቤተ አምልኮ አንጻር ነው። ስለ ፍቺ ስለማያወራ ቀጥሎ ስላለው ጉዳይ የኔም ማጣቀሻ ላደርግልህ አልችልም። እናንተ ግን እንድታደርጉልኝ የፈለግኩት
በምን አንጻር ይታያል? የባልና የሚስት ህብረታቸው በምን አንጻር ነው? ስለ ፍቺው ስለ መጨቆኑ አይደለም እያወራ ያለሁት አሁን ላይ። በምንድናቸው ሲጋቡ ምንድናቸው ነው በቃ እያወራ ያለሁት እኔ ከተረዳኸኝ። ጥሩ ገብቶኛል። ስለዚህ በአጭሩ ያወራን ያለነው ነገር ምንድን ነው? እንደ ላይክ የተነሳውን ሀሳብ እንቋጨውና ወደ እስልምናው እናልፋለን። እንደ ክርስትና የፍቺ መብት የለም ብትደበደብም ምናምን። በሁለተኝነት ሲቀጥል ደግሞ ከፍቺ በኋላ ያለው ገንዘብ እኩል መከፋፈል የሚለው በህገ መንግስቱ እንጂ በመጽሐፍ ቅዱስ የተቀመጠ ነገር የለም ነው። አሁን አንተ ግን ባልና ሚስት አንድ አካል ናቸው ይባላል በክርስትና እና እንደ እስልምናስ ምንድን ነው የሚባለው የሚል ነው አይደል? የመጨረሻውን ቀጥልበት። አስቀድመ ያነሳቸውን ሌላ ጊዜ ማውራት እንችላለን። ችግር የለውም፣ ዛሬ ማውራት ትችላለን። እሺ አንድ አካል ናቸው ይባላል በክርስትና። ያ ማለት ተጨፍልቀው የሆነ አንድ ቦዲ ይሆናሉ ማለት ሳይሆን እርስ በርስ የተደጋገፉ ይኖራሉ ለማለት ያክል ነው አንድ አካል ናቸው ሲባል። በእስልምናም እንደ ቁርአን ደግሞ አዝዋጁኩም ሊባሱን ለሁም ወአንቱም ሊባሱን ለሁነ፣ አረብኛውን ካልተሳሳትኩ ማለት ነው። ሚስቶች ለእናንተ ልብሶች ናችሁ፣ እናንተም ደግሞ ለእነርሱ ልብሶች ናቸው። ወንዱም ለሴቷ ልብሷ ነው፣ ሴቷም ደግሞ ለወንዱ ልብስ ነው። እንደዚህ ተብሎ ነው የተገለጸው። ምን ማለት ነው? እያንዳንዱን ነውሯን የሚያውቀውም የሚሸፍነውም ባሏ ነው። የባሏን ደግሞ እያንዳንዱን ነውሩን የምታውቀውም የምትሸፍነውም ሚስቱ ነች ማለት ነው። ስለዚህ በእስልምና አንድ ባልና ሚስት አንዱ የአንዷ የሌላኛይቱ ወይም እሷ የእሱ ልብስ ሆኖ ነው የሚቀጥሉት። ልብስ ማለት ሚስጥራቸውን ገመናቸውን አደባባይ ላይ የሚዘሩ ላይቭ ላይ የመጡ የሚያወሩ ምናምን እንደዛ ሳይሆን አንዱ የአንዱን እየሸፈኑ እየተጋገዙ የሚኖሩ ማለት ነው። ስለዚህ ልብስ በሚል ነው የተገለጹት። ባሎች ለእናንተ ሚስቶች ለእናንተ ልብሶች ናቸው፣ እናንተም ለእነርሱ ሚስቶች ልብሶች ናችሁ ተብሎ ነው የተቀመጠ። ኦሜጋ። እሺ አመሰግናለሁ። እሺ ለማንኛውም ሐሰኑም ቀጥሉ። እሺ ልተጣጠብና እመለሳለሁ ገና እየነቃሁም ስለሆነ። እሺ ኦሜጋ፣ እኔ ጥያቄ ልጠይቀው። ሰላም ብያለሁ። እንዴት ነዎት? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። ጥያቄ ልጠይቅ። እንትን ፒኬ ባለው ላይ ትንሽ ብጨምር ግን ደስ ይለኛል። መልሶታል ሙሉን? አዎ መልሶታል። የቀረ ነገር ካለ ይሄን ነገር ቀርቷል ወይም እዚህ ላይ አልገባኝ ይበሉና እኔ ልጨምርበት። ከፒኬ የተሻለ አልመልሰውም ግን እስኪ እሺ። ሌላ ግን እዛው ዙሪያ የሆነ አንድ ተጨማሪ ላንሳ። እንደ ንጽጽር እንድታዩት አልፈልግም። ቅድም ከፍልስፍና አንጻር ነበር ሲጠይቅ የነበረው ልጅዮ። የጥያቄው ምንጭ ፍልስፍና ነው። እኔ ፈላስፋ ደግሞ አይደለሁም፣ የእሱ እምነት ተከታይ አይደለሁም። ከዛ አንጻር ግን ጥያቄ ስላጫረብኝ ነው። እና አንድ ወንድና ሴት በእስልምና ሃይማኖት ሆነው ተጋቡ። ሴቲቱ ምንም ስራ የላትም፣ ይሄ ገንዘብ ሊያመጣ የሚችል ስራ አሰራም። ነገር ግን ቤት ውስጥ እንደ ኢትዮጵያዊ እንትናችን ካየ ነው እንግዲህ እንደ እስልምና እንዴት ይታያል የሚለውን ታብራራልኛለህ። አብዛኛውን ጊዜ የቤት ውስጥ ስራዎችን፣ የጉልበት ስራዎች፣ ቤት ውስጥ ያሉትን ነገሮች የምትሸፍነው ሴቲቷ ናት። ልጅ ማሳደግ ምናምን የመሳሰሉ ነገሮችን አይደለ፣ ብቻ ለልጆች የሚያስፈልገውን ነገር የምታደርገው እሷ ናት። ሐሰን ከሌለም ሌሎቻችሁ ተመልሱልኛላችሁ። ጥያቄ ኦሜጋ አላገኘሁኝ ነው። አይ ሌላ ጥያቄ ነው ፒኬ። እሺ ቀጥል፣ ችግር የለውም። ሌላ ጥያቄ ነው። ሐሰን ጠይቅ ስላለኝ እድሉን ስለሰጠኝ ነው። እና እሺ እንደዛ ስታገለግል ኖራለች ወይንም በቃ ረዥም ዓመት በዛ አይነት ሁኔታ ውስጥ ቆይተዋል። በሚለያዩበት ሰዓት ላይ ምንም አይነት ገንዘብ አላዋጣሽም፣ ስለዚህ ገንዘብ አታገኝም ማለት ያቺን ሴት እንደ ባሪያ ማድረግ አይሆንም ወይ? ማለት በቃ ስታገል ጉልበቷን ለዛ ቤተሰብ ብላ ስትሰጥ ነው የኖረችው አይደለ? በፈቃዷ ነው የሰጠችው። ነገር ግን ምንም የለሽም ስትባል ምን አይነት ነገር ነው ማለት እንዴት ይታያል? ይሄኛውን ከንጽጽር አንጻር አድራችሁ እንዳገቡብኝ። እሺ ካስፈለገ ንጽጽር ሌላ ጊዜ ማካሄድ ይቻላል። ፒኬ ካለም አልደጋገሙም። ግን ፒኬ አልደጋገሙም። ይሄ ነገር ከነበር ከመጀመሪያ ሀሳቡ ድጋሚ እየተደገመ ነው አይደለ? ቅድም ስመልስ የነበረው ገንዘብ ካላዋጣች ገንዘብ እስከሌላ ድረስ ግን ደግሞ አገልግሎቷስ እንዴት ይታያል በዛ ቤተሰብ ውስጥ ስታበረክት የነበረውን የሚለውን እንድመልሱልኝ ነው።
እሺ ወይ አጠር አድርገን እንቋጨውና ከዛ ወይ ወደ ሌላ ጥያቄ ወይ ወደ ሌላ ሰው ማለፉ የተሻለ ነው። ይቻላል። የመጀመሪያ ደረጃ ወደ ትዳር ከመግባታቸው በፊት ማለት ነው ሴት ልጅ የምታወጣው ምንም አይነት ገንዘብ የለም ለመግባት፣ ወይም የምትሰጠው ምንም አይነት ክፍያ፣ ምንም አይነት የምታወጣው ነገር የለም። ለማን? ለባል ማለት ነው። ባል ግን ለሚስት የመስጠት ግዴታ አለበት። ምን ያክል ገንዘብ ነው ወይም ምን ያክል ስጦታ፣ ምን ያክል ማቴሪያል ነው የመስጠት ግዴታ ያለበት? እሷ የጠራችውን ያክል፣ ምንም ያክል ትበል፣ መህር ይባላል ወይም ጥሎሽ ይባላል። እሷ የጠራችውን ያክል በገንዘብም በማቴሪያልም ይሁን የፈለገችውን ያክል የመስጠት ግዴታ ማለት ነው፣ ግዴታ አለበት። ከዛ በኋላ ወደ ትዳር ይገባሉ። በትዳር ውስጥ ላይ የሚስት የቤት ውስጥ ስራዎችን ጨምሮ የውዴታ ግዴታ በሚባል ደረጃ እንጂ የውዴታ ግዴታ ማለት የሞራሊቲ ግዴታ ብለህ ልትወስደው ትችላለህ። የሞራሊቲ ግዴታ ስንል ለምሳሌ እሱ ውጭ እየለፋ አይደል እንዴ እየሰራ አይደል እንዴ በሚል ትሰራለች ቤት ውስጥ እንጂ ሃይማኖታዊ ግዴታ የለባትም። ምግብ መስራት፣ ልብስ ማጠብ፣ እንደዚህ የመሳሰሉ ነገራቶች ሃይማኖታዊ ግዴታ የለባትም። ሞራሊቲ ግዴታ ግን አለባት፣ ሰው እስከሆነች ድረስ ማለት ነው። ማለትም እስልምናው አያስገድዳትም፣ ግን እሱ ወጥቶ እየሰራ ነው በሚል ሞራሊቲ ላይ ግዴታ ይኖርባታል። ምን? የቤት ውስጥ ስራዎችን ለመስራት። ከዛ ውጭ ግዴታ የለባትም። ግን የቤት ውስጥ ስራዎችንም በምትሰራበትም ጊዜ የውጭ ስራ እንዳትሰራ የተከለከለ ነው የሚባል ነገርም አይደለም። ለምሳሌ ከትዳር በፊት በነበሩበት ሁኔታ ላይ ስራ ካላት ያን ስራ መቀጠል የምትፈልግ ከሆነ ከትዳር በኋላ መቀጠል ትችላለች። ስራ ከሌላትና ደግሞ ከትዳር በኋላ መስራት የምትፈልግ ከሆነ ያንንም አስቀድመው ከተነጋገሩ አሁንም ስራ መግባት መቀጠልም ትችላለች። ስራ አትስራ የሚባል ነገር የለም። ግን ልዩነቱ ምንድን ነው? እሷ የምትሰራው ማንኛውም አይነት ገንዘብ ወደ ባል አይሄድም ወይም ለባል አይወጣም፣ ወጪ አይሆንም፣ ለልጆችም ጭምር። ባል የሚሰራው እያንዳንዱ ገንዘብ ግን ለልጆችም ለሚስትም ወጪ ይሆናል ማለት ነው። ባል ግዴታ አለበት ምን ማለት? ሚስትና ልጁን የማስተዳደር። ይሄ በትዳር ውስጥ እስካሉ ድረስ ነው። እሷ የሚሰጣት መህርም ይሁን የመጀመሪያ ስጦታ፣ ከዛ በኋላ የምታፈራው ንብረትም ይሁን ያ ንብረት የእሷና የእሷ ብቻ ነው። ለባሏም ለልጆቿም የማውጣት ምንም አይነት ግዴታ የለባትም። ያ ግዴታ ያለበት ደግሞ የባል ነው። ባል ሲያገባትም ብር ሰጥቶ ነው የሚያገባ፣ የጠየቀችውን ያክል። ካገባት በኋላ የሚያለብሳት፣ የሚያበላት፣ የሚያጠጣት፣ ልጆቹን የሚያሳድግ እሱ ነው። እየሰራ ያለም እሱ ነው። አሁን ችግሩ ልክ በፍቺ ሰዓት ላይ ሚስት ታዲያ ለምንድን ነው ካልሰራች የራሷ ገንዘብ እንዳለ ተቀምጦ ማለት ነው የማውጣት ግዴታ የሌለባት ሆኖ ከዛ በኋላም ደግሞ የሰራችውን ስራ ለባል ሰጪ በማትባልበት ሁኔታ ላይ ኑራ ለምንድን ነው በተፋታች ሰዓት የባልየውን ገንዘብ ድጋሚ ሼር ማድረግ ያለባት? ግን በፍቺ ሰዓት ነፈቃ የሚባል ነገር አለ። ነፈቃ ማለት ለልጆቹ ለሚስቱ የሚሰጠው ገንዘብ አለ። ማን? ባል ከተፋቱ በኋላ ማለት ነው። ያ ገንዘብ ወርሃዊ የሚሰጥ ገንዘብ አለ። እንደዚሁም ደግሞ ሙታ ሲባል ጊዜያዊ ጋብቻ ነው ሰው የሚያውቀው። ሙታ የሚባል ነገር አለ። እሱ ደግሞ እንድትቋቋምበት የሚሰጣት የሚመከር የስጦታ ገንዘብ አለ በፍቺ ሰዓት ማለት ነው። እነዚህ ሁሉ ነገር አሉ። ንብረቱን እኩል ልካፈል የሚባል ነገር ውስጥ ግን አይገባም ነው። አሁን አንተ ከዚህ አንጻር ምን ነው ችግር የሚሆንብህ? ድንገት ያገለገለችውን አገልግሎት የሆነ ማለት ወንድየው ከርህራሄ አንጻር ነው ሊሰጣት የሚችለው ማለት ነው። የምን ርህራሄ ነው የምታወራው? ማለት በቃ ልጆቼን ስታሳድግ ነበር፣ ቤት ውስጥ ስታገለግል ነበረ፣ ስለዚህ በቃ እንደ ቃል ጥላትም፣ ስለዚህ የሆነ ልስጣት የሚለው የወንድየው ውሳኔ ነው የሚሆነው ማለት ነው። አይደለም። እዚህ ጋር ማገልገል ምን ማለት ነው? ይቅርታ እንትን በሉኝ፣ እንትን አደረግከው እኮ ባልና ሚስት ሲባሉ ይሄ እንትን አይደለም እንዴ? ኮርፖሬሽን አይደለም እንዴ? እሷ የምታገኘው ጥቅም በቃ ላይክ የሆነ ኦርጋናይዜሽን ውስጥ የሚሰሩ ሁለት ሰዎች ማለት ነው። አገልጋይ ማለት ደጋግም ምንድነው የምታገለግለው? ባሏ እኮ ነው። ባሏ ነው በትክክል ኦኬ፣ ባሏ ነው፣ ቤቷ ነው፣ ልጆቿ ናቸው። ስለዚህ ይሄ አገልግሎት አይደለም የሚባለው፣ ኮርፖሬሽን ነው። ሁለቱም ይተባበራሉ፣ ይተጋገዛሉ። አብረው መኖር እስከቻሉ ድረስ በመልካም ፈቃዳቸው እሷ ፍቅሯን የምትገልጽበት ለልጆቿ ለቤቷ የምታሳይበት አክሽን ይኖራል። ባልም ደግሞ ከሃይማኖቱ ትዕዛዝ በተጨማሪ ግዳጅ ያልሆነበትን እሷን ስለሚወዳትና ስለሚያፈቅራት ብቻ የሚያደርገው አክሽን ኦፍ ሰርቪስ የሚባል አለ። ይሄ የፍቅር የመግለጽ ማለት ነው። አንተ ግን እንዴት ነው የምታደርገው? አገልግሎት ትለዋለህ። ልክ ሰራተኛ እንደነበረች እና ስትወጣ የሆነ ምንድነው የሚባለው
የጡረታ ገንዘብ ነው የሚባለው። እንደዛ አይነት ነገር አታድርገው። እንደዛ አይደለም። እሺ ይደብራል አነጋገሩ። ይቅርታ አስቀድሜም ለዛ ነው ትዳር ምንድነው በእስልምና የሚለውን ነገር የጠየኩት እና ካለመረዳት ስለሆነ ይቅርታ አድርጉልኝ። በዛ ላይ አልሰማኸኝም። ኦሜጋ ዛኪላ ኮኒ ኦሜጋ አልሰማኸኝም። ምንድነው የቤት ውስጥ ስራንም ኢቭን የመስራት ግዴታ ሃይማኖታዊ ግዴታ የለባትም። ሞራላዊ ግዴታ ነው ያለባት። ሞራላዊ ግዴታ ማለት ሰው ስለሆነች እሱ የውጩን እየሰራ ስለሆነ በዛ ምክንያት እሷ ትሰራለች እንጂ ኢስላም እንደ ሸሪዓ መስራት አለባት የቤት ውስጥ ስራ ብሎም ያስቀመጠው ድንጋጌ የለም። ገባ? እሷንና ልጆቿን የመመገብም የማልበስም የማብላት የማጠጣትም ግን ኃላፊነትና ግዴታ የተሰጠው ለወንድምየው ነው፣ ለባልየው ነው። ኢቭን ብትፋታም ነፈቃ የሚባለው ነገር የልጆቹን የቀለብ ነው የሚቆርጠው፣ ባል ማለት ነው። የልጆቹን የቀለብ ይቆርጣል ከተፋቱም በኋላ። ሚስት ሁሌም በወንድ ልጅ ቁጥጥር ስር ማለትም አስተዳደር ስር ላይ ነው ያለች። የራሷ ገንዘብ በውርስም ታገኘው፣ በስጦታም ታገኘው፣ በስራም ታገኘው፣ በየትኛው መንገድ ብታገኘው ከራሷ ከግል ከራሷ ውጪ ለእናቷም ለአባቷም ለልጆቿም የማውጣት ግዴታ የለባትም። ወንድ ግን ለእናትም ለአባትም ለልጅም ለሚስትም ለእህትም የማውጣት ግዴታ አለበት። እሺ ጥሩ አመሰግናለሁ። የልጆች ጉዳይስ እንዴት ይታያል በፍቺ ሰዓት ላይ? እንዴት ይታያል ማለት ወደ የትኛው እንዲሆኑ ነው የሚያዘው? ወደ እናት ነው ወደ አባታቸው ነው? እኛ መጠየቅ እንችላለን በመሀል ወደ ሌላ ርዕስ አትገቡ። አይ እችኛውን አንድ አረፍተ ነገር ዝጉልኝና መቀጠል ይቻላል፣ ችግር የለውም። እሺ ፒኬ ልጅ ከማን ጋር ነው የሚያድገው ነው? በሚለያዩበት ሰዓት ላይ ወደ የትኛው ወደ እናት ነው ወደ አባት ነው የሚሆኑት? ወደ እናት ነው የሚሄደው። እኔ እስካሁን ድረስ በማውቀው እንደየሁኔታው ግን ምናልባት ሊለያይ ይችላል። እኔ እሱን አላቅም፣ ግን ወደ እናት እንደሚሄድ አውቃለሁ እስካሁን። ጥሩ። አይ ድንገት ቅድም ወደ አባት አይነት ነገርም ተደርጎ ሲወራ ስለሰማሁኝ ነው። ማለት ገንዘብ አባት ለሷ ነፈቃ ይከፍላል ነው፣ የልጆቹን የማሳደግ ኃላፊነት አለው። ወርሃዊ ተቆራጭ ያደርጋል ነው ለልጆቹ እንጂ ልጆቹ ከሱ ጋር ይኖራሉ አይደለም። ጥሩ እሺ፣ እንደዛ ስለመሰለኝ ነው። እሺ ቀጥይ የቴ ኮኒ ቀጥይ። እሺ አመሰግናለሁ። እሺ ወንድሜ የምትጠይቂው አሪፍ ነው። አሁን ክርስትና ላይ ያለኝን ጥያቄ ነው። ቅድም ይቅርታ ሚስ አንደርስታንዲንግ ከተፈጠረ ስለ ልጆቹ ሳወራ የትም ይሁኑ ልጆቹ እናትም ጋር ይሁኑ እሱም ጋር ይሁኑ ቻይልድ ሰፖርት እሱ ነው የሚከፍለው ለማለት ነው። ለምሳሌ በሌላ ሕግ ስትሄድ ግን ልጆቹ ያሉበት ሰው ወጪ አያወጣም፣ ልጆቹን ያስቀመጠው ሰው ነው። ለምሳሌ ይቅርታ ድምፄን ሰማሁት ሲያስጠላ ሶሪ። ለምሳሌ እኔ ልጆቼን የተፋታሁት ሰው ጋር ትቻቸው ከሄድኩኝ እኔ ነኝ ለሱ የምከፍለው በየወሩ በሌላ ሕግ ማለት ነው ቻይልድ ሰፖርት ሲባል። በእስልምና ግን ልጆቹ እኔም ጋር ሆኑ እሱም ጋር ሆኑ የእሱ ኃላፊነት ናቸው፣ ገንዘብን በተመለከተ ለማለት ነው። የቅድሙን ሚስ አንደርስታንዲንግ ለማጥራት ነው። እሺ እሺ አመሰግናለሁ። አሁን የእኔ ጥያቄ ምንድን ነው? በክርስትና ማለት ነው ላይክ የሴቷ የመፋታት ከዚህ ሰው ጋር መኖር በቃኝ ብላ የመፋታት መብቷ እስከምን ድረስ ነው የተጠበቀላት? በመጀመሪያ ወደዚህኛው እንትን ቅድም ሊነሳ ሲል በጣም ሰፊ ሀሳብ ስለሆነ ነው። ምን አለ ቤተክርስቲያን የምታየው ብያቸዋለሁ፣ የእግዚአብሔርና የቤተክርስቲያን ግንኙነት የማይቋረጥ ዘላለማዊ ግንኙነት የእሱ ምሳሌ አድርጋ ነው የምታስበው። በዚህ ውስጥ የሚፈጠሩ ነገሮችን የምንቀበለው በሴቷ ላይ የሚደርሰውን በደል ወይንም በወንዱ ላይ የሚደርሰውን በደል እንደ ሰማያዊ ዋጋ ነው፣ ወይንም ለእግዚአብሔር እየተቀበለው እንዳለ ነው ሰማዕትነት ተደርጎ ነው የምናስበው ማለት ነው። ምክንያቱም አንድ ያደረጋቸው እግዚአብሔርን ላለማስከፋት ላለማስቀየም ሲሉ እንደሚቀበሉት ዋጋ ተደርጎ ነው። ይህ በስጋዊው ሚዛን እንዳትመዝኑት፣ ያው ሰማያዊ ዋጋ አገኛለሁ ማለት በቃ በምድር ላይ ለሃይማኖት ሲሉ መገደል ፍትሐዊ አይደለም አይደለ? ነገር ግን በቃ ሰማያዊ ዋጋ ግን የሚያስገኝ ጉዳይ ነው። በትዳር ውስጥም የሚደርስ መከራም ቢሆን እንደ ሰማያዊ ዋጋ ይታያል።
ነገር ግን በብሉይ ኪዳን ጊዜ ላይ መፋታትን ሙሴ በከለከለበት ሰዓት ላይ ምን እንትን ለመፋታት አንድ መንገድ ብቻ ነበር ያስቀመጠው። እሱ ምንድነው? ሴቲቱ ከሞተች ወንድየው ሌላ ማግባት ይችላል፣ ወይንም ደግሞ ወንድየው ከሞተባት ሴቲቱ ሌላ ባል ማግባት ትችላለች የሚልን ሕግ ባስቀመጠበት ሰዓት ላይ ምን መፈጠር ተጀመረ? ያው ፍቅራቸው እየሻከረ ሲመጣ ወይንም ደግሞ ሌላ ማግባት በፈለጉ ሰዓት ያላቸው አማራጭ ምን እየሆነ መጣ? አብሯቸው ያለውን ሰው ወደ መግደል ወይንም ሴቲቷ ምግብ ውስጥ መርዛ መግደል፣ ወንድየው ደግሞ የሆነ ከአቅሟ በላይ የሆነ ነገር በማድረግ ያው መግደል ተጀመረ ማለት ነው። የዚህ ሰዓት ላይ ፍቺን ፈቀደ። በመጀመሪያ አልፈቀደውም ነበር። ነገር ግን ሰዎች ለአጉል ነገር እየተጠቀሙ ሲመጣ ያው መፍቀድ ጀምሯል ማለት ነው። በአዲስ ኪዳን ላይ ግን ያው እያልከኝ ያለው ይቅርታ እንዳይሰፋብኝ ብዬ ነው እያልከኝ ያለው ሴቷ አቢዩዝ ብትደረግም በወንዱ ምንም አይነት ጫና ቢደርስባትም ምንም አይነት እዚህ ምድር ላይ መኖር አልችልም የሚያስብል ነገር ቢመጣባት ራሱ ይሄ የሰማያዊ ዋጋ አለኝ በማለት መቀመጥ አለባት ማለት ነው። ያው ጾምን ጾሞ መከራ የምንቀበለው ለሰማያዊ አይደል? ለስጋዊውማ እኮ ፍትሃዊ አይደል? ያ ፌር ነው ብለህ ታስባለህ? በቃ ፌር ነው ብለህ ተቀብለዋል አይደል? ሴቲቱ እስከተቀበለችው ድረስ ቅድም ወንድም አልተቀበለችውም። አሁን ህጉ ስለማይፈቅድላት ብቻ መውጣት ስለማትችል ነው። አይደለም ቅድም ወንድም የተናገረው አለ። ይህንን መናገር የምችለው ሴቲቷ ናት። በደል በሃይማኖት በደል እየደረሰብን እንደ ሃይማኖት ነገርኩ እኮ እንደ ሃይማኖት አሁን እየጠየቅኩ ያለሁት ሴቷ ምንም አይነት አቢዩዝ ቢደርስባት በወንዱ ምንም አይነት ጫና ቢደርስባት የመኖር ግዴታ ያደረገባት ሃይማኖት ውስጥ ከሆነ ድረስ ስለዚህ ችላ መኖር አለባት እያልከኝ ነው። አንደኛ ወንድየው ለምን መከራ ያጸናባታል የሚለው እኮ ሽማግሌዎች አሉ። በሱ ይታያል። እሱን ብዙ ሴት ይኸው ምን አለ መሰለሽ እህቴ መፋታት የሚፈቀድባቸው በአሁን ሰዓት ላይ አንደኛ ሞት ነው። ሁለተኛ ደግሞ ዝሙት ወይንም አንደኛው አካል ሄዶ ከሌላ ጋር ግንኙነት ካደረገ፣ ሶስተኛ የሃይማኖት ክህደት። እነዚህን የመሰሉ ነገሮች ከተፈጠረ ፍቺ ይፈቀዳል። ነገር ግን በሃይማኖት ውስጥ ሆነው በደል የሚያደርስባት ከሆነ ወይንም ደግሞ ወደ ሌላም ሴት የማይሄድ ከሆነ ምናምን ከሆነ ግን ወደ ሃይማኖት አባቶቿ ትሄዳለች። የሃይማኖት አባቶቹን አልቀበልም ሆነ ከሃይማኖት ወጥቷል ማለት ነው። ሰው ኦሜጋ ይቅርታ በመሀል ስለገባው ከዛ በኋላ ያለው ወይ ተደራርባችሁ አልሰማችሁም? ይቅርታ ግን ባቢሎ ምን ነበር? ከዛ በኋላ ያለውን መልስልን ነበር ያልኩት። እሱም አንድ ላይ እኩል ስለገባንብህ ነው። ሶሪ። እሺ። በሽማግሌዎች አልቀበልም ማለት ወይንም የቤተክርስቲያን አባቶች ቀሳውስትን አልቀበልም ማለት ለራሱ እምነትን እንደ መካድ ይቆጠራል ነው። ስለዚህ መፋታት ትችላለች። እምነቱን የቀየረ ሰው ጋር አብራ እንድትኖር አትገደድም። ከነዛ ከሶስቱ ህግ ከተቀመጡት ውጪ አቢዩዝ ተደረግኩ ብዬ ተሰቃይቼ እዛ ቤት ውስጥ መፋታት እችላለሁ አልችልም ነው ጥያቄ። እኔ እዛው ቤት ውስጥ ማቺም ወንድም ቢበድል በመጀመሪያ ለራሱ ንገረው። ከዛ 2 እና 3 ምስክር ይዛ አናግረው። ቀጥሎ ደግሞ ለቤተ ክርስቲያን ንገራት። ያንን አልቀበል ካለ ግን ከእምነት እንደተለየ ቁጠረው እና የእሱ ፍርድ የለብህም ነው የሚለው መጽሐፋችን። ስለዚህ በመጀመሪያ ትነግረዋለች፣ አበድለኝ ትለዋለች። ከዛን የአካባቢዋ ሊሰማቸው የሚችሉትን ሰዎች አምጥታ ታናግረዋለች። እነሱንም አልሰማ ካለ ደግሞ ቤተክርስቲያንን ሄዳ ለቀሳውስትና ለአባቶች ታናግራለች። እነሱን አልቀበልም ካለ ከእምነት የተለየ ሰው ስለሚሆን ትፋታለች። ከዚህ ሰው እምነት ከሌለው ሰው ጋር እንድትኖር አትገደድም ማለት ነው። ተረዳሽኝ እህቴ? አልገባኝም። በቃ ልተወው፣ ችግር የለውም። እታችም ያሉት ስለሰለቻቸው ልተወው በቃ። አልገባኝም፣ የሚገባኝም አልመሰለኝም ሳስበው። ለዛ ይቅርብኝ በቃ። እኔ ግን የተቀመጠው መስፈርት ዝሙት የሚባለው ነገር አንደኛ ነገር፣ ከዛ በኋላ መፋታት በዝሙት ከተፈቀደ ከዝሙት በኋላ ሲፋቱ ፍርዱ እንዴት ነው፣ ንብረት እንዴት ነው የሚካፈሉት የሚባለው መጽሐፍ ቅዱስ እዛ ጋር ጸሐፊውን አላቅም እንትኑ ቀለም አጥሮታል መሰለኝ አልጻፈውም። ግን እኔ ምንድነው ዝሙት እንደሰራውን እንዴት እርግጠኛ ይሆናል ሰው? አልሰራውም ብሎ ቢክድ ወይ እሷን ብትክድስ እንዴት ነው የሚረጋገጠው? እሱ የታመነበት ከሆነ ራሱ ግለሰቡም ካመነ እንዲሁም ደግሞ ማረጋገጫ ሊኖር የሚችል ከሆነ ነው። ማረጋገጫው ማለት ያየ ሰው ሊኖር ይገባል ማለት ነው።
ድንገት ያቺ አብሮ ሄዶ ዝሙት የፈጸማት ሴት መታ ከተናገረች አይነት ነገር እኮ እነሱማ አይናገሩም። እነሱ አይናገሩም። ይሄ ዝሙት ማበረታታት ነው። ዝሙት የሰራ ሰው ዝሙት ሰርቻለሁ ብሎ አይናገርም። እሱኛው እንግዲህ ከእምነቱ አንጻር ይታያል። ያው መዋሸት ለራሱ ኃጢአት ነው አይደል? እሱማ ዝሙትም እኮ ኃጢአት ነው። ስለዚህ መዋሸት ከዝሙት አይበልጥም። ገብቷል? አልሰራውም ብለው እንትን የሚሉት ኃጢአትን አናወዳድርም። እሺ ችግር የለውም። አልሰራውም ካለ እንዴት ነው የሚረጋገጠው? ነው ያየ ሰው ሊኖር ይገባል አይደል? እሱ ከባድ ነው መለያው። እሱን እንግዲህ በቦታው ላይ በእያንዳንዱ በሚፈጠረው ሁኔታ ላይ ማረጋገጫ የየግል ምክንያት ይኖራቸዋል። እንደ ሃይማኖት ምንድን ነው የሚረጋገጠው? ማረጋገጫ የለም። እንዴት ማረጋገጫ ሳይኖር መስፈርት ያስቀምጣል? ለመፋታት መስፈርት አስቀምጠው እኮ። ስለዚህ እንዴት ነው የሚረጋገጠው? ዝሙት ሰራው ብሎ አይልህም እኮ፣ አያምንልህም፣ አታምንልህም። እሷም እንዴት ነው የሚረጋገጠው? አይ ካሉ እሺ ወንድም፣ ያሁን ቆይ እንደው ከሌላ ጋር ሄድክ እንዳትለኝ እንጂ አሁን ህገ መንግስት ላይ ስላስገድዶ መድፈር የተቀመጠ ህግ አለ አይደለ? እኔ ስለ ህገ መንግስት አላወራሁም። እመጣልሃለሁ፣ ግድ የለም እንድትረዳኝ ነው ወንድሜ። ስለ መጽሐፍ ቅዱስ ስጠይቅህ አዳምጠኝ። ስለ መጽሐፍ ቅዱስ ስጠይቅህ ወይ የኢትዮጵያ ህገ መንግስት መጽሐፍ ቅዱስ አድርገን እንቀበለው ወይም ደግሞ መጽሐፍ ቅዱስንም ካደው። ትርጉም የለውም። እንዴት እንግባባለን እኮ ስለ መጽሐፍ ቅዱስ ስትጠይቅ ምን አስኬደ ወደ ህገ መንግስት? ህገ መንግስትማ በልጦ ተገኘ እኮ ከመጽሐፍ ቅዱስ። ልታዳምጠኝ ካልቻልክ እንግዲህ ልመልስልህ። እሺ ቀጥልሽ። ይኸው ህገ መንግስት ላይ ተቀምጧል አስገድዶ ስለመድፈር። ነገር ግን አስገድዶ ደፋሪ ምስክር ይዞ አይቀመጥም እዛ ቦታ ላይ። የምትደፈረውም ሴት ደግሞ ምስክሮችን ይዛ አትደፈርም አይደለ? የራሱ የሆነ ማጣሪያ መንገድ ይኖረዋል አስገድዶ መድፈሩ። ይሄኛውም ሰው ደግሞ ዝሙት መፈጸሙን በምን ማረጋገጥ ይቻላል ካልክ፣ ምስክር ይዞ ዝሙት አይፈጽምም። ያቺ ሴትም ደግሞ ትዳር ውስጥ ያለችውም ሴት ደግሞ የምታጣራበት የሆነ የተቀመጠ እንትን የለም። ነገር ግን እንደ ሁኔታው እንዳገባቡ ሁኔታ የሚታይ ይሆናል ማለት ነው። ዓለም ላይ እንዳለው አስገድዶ መድፈር ምስክር እንደሌለው ሁሉ እዚህም ጋር ደግሞ የእሱ ዝሙት መፈጸም ምስክር የለውም። ነገር ግን የሚጣራበት ራሱን የቻለ መንገድ ይኖረዋል ነው። እሱም ደግሞ እንደየሁኔታውና እንደየአገባቡ ይለያያል። በህግ የተቀመጠ አይደለም ልልህ ነው ወንድሜ። እሺ ችግር የለውም። አንካሳ ነው ያስኬደናል። ህግ ምንድን ነው? ዓለም ላይ ያለው ህግ ግን ይታወቃል። በምርመራም በብዙ ነገር ታውቀዋለህ። የራሱ መስፈርት አለውና አመሰግናለሁ። ሌሎች ሰዎች ይጠይቁ ስለዚህ ነገር መጽሐፍ ቅዱስ ብዙ ነገር ስላላብራራው ብታልፈው ለአንተም የተሻለ ነው ብዬ ነው እንትን የማደርገው። ላስመልጠህ ብዬ ነው። ምክንያቱም ስለ መጽሐፍ ቅዱስ ስትጠየቅ ወደ ኢትዮጵያ ህገ መንግስት ነው እንትን እያደረግህ ያለው። ቅድምም እንደዛ ነው ያደረግከው። በሚገባህ ላብራራልህ ነው እንጂ ዝም ብዬ ሜዳ ላይ ቅድም እህቴም አልገባኝም አለች። አሁን ስላልከኝ ሳይሆን ቅድም ራሱ ምንድን ነው መፋታት ከዝሙት በመስፈርት ያስቀመጠው ለመፋታት ዝሙት ነው አልክ። ከዛ በኋላ እንዴት ነው ፍርድ የሚያገኙት? እንዴት ነው ንብረታቸውን የሚካፈሉ ስትባል ቅድም ወዴት ነው የወሰድከው? ወደ ኢትዮጵያ ህገ መንግስት ገብቷል አይደለም? ሌሎች ያውሩ። እኔ እናንተ መመላለስ እንዲተዳደር ፈልገህ ነው? የሸሪያ ህግ ምናምን እዛ እንዲገባ ፈልገህ ነው ወይስ እንዴት ነው ወንድሜ? ታዲያ አይ ስለፈለግኩ እኮ አይደለም። የኢትዮጵያ ህገ መንግስት እስከተቀበልክ ድረስ ሸሪያ የማትቀበልበት ምንም ምክንያት እኮ የለም። ገብቷል? ግን ያው እኛ ግን የምንዳኘው በእሱ አይደለም ነው እኮ። አንተ ስለፈለግክ እኮ አይደለም። አንድ ክርስቲያን ሴት መጥታ እኔ የኢትዮጵያ ህገ መንግስት አልፈልገውም በሸሪያ መዳኘት ፈልጋለሁ ብትል ትቃወማታለህ? ክርስትና ይቃወማታል? አንድ ሴት አብሯት ያለው ሰው ወሳኝ ነው ታዲያ። እሱም ፈቃደኛ ቢሆን ባይቀበል፣ ምንም ባይቀበል፣ ይሄ አንተ የምትለው የኢትዮጵያ ህገ መንግስት ባይቀበል በሸሪያ ነው እንትን መዳኘት የምንፈልገው ቢሉ ክርስትና ይቃወማቸዋል እንዴ? ወደዛማ እምነታቸው ወደዛ ነው ካሉ ማንም ነፃ ፈቃድ አላቸው። በቃ ጥሩ ነው። በቃ መልካም ነው። አዎ ለዛ ነው። እሺ በሌላው ቤተ እምነት ግን የሌለ ነፃነት እዚህ ጋር መኖሩን ነው የሚያሳየው እንጂ ይሄ ምንም እንትን አይደለም። ነፃነት እኮ አይደለም፣ አንካሳነት እኮ ነው። ስለነቱማ እኛ አልጠይቀን እንጂ ምን ነው እንዴ? እየተደበደበች ኖ አዳምጪ። ስለምን እያወራ እንደነበር ገባሽ? አንዲት ሙስሊም መጣ በክርስትና ህግ ልዳኝ ማለት ትችላለች? አይችልም።
እንዴ ልንገርሃ ኢቭን ራሱ በክርስትና ህግ ዳኛለሁ ብትል ራሱ ሺዝ ክሬዚ። እዚህ ጋር አሁን የሚደበድባት አቢዩዝ የሚያደርጋት በዝሙት ካልሆነ በዚህ መንገድ ካልሆነ ከትዳር አትወጭም የምትባል ሴትዮ ስላልገባሽ ነገር ነው አንዴ አዳምጠኝ። ኖ አዳምጠኝ አንዴ። እምነትሽን ነው ያልገባኝ ምን እንደሆነ ልንገርህ። ኖ ያልገባኝ እኮ ነገርኩ። ስለ ሃይማኖት ስጠይቅህ ወደ ሌላ ስትሄድ መጽሐፍ ገልጸህ እንድታስረዳኝ ስጠይቅህ በዚህ እያልክ ዳር ስትሄድ እኔ ከመጽሐፍ ነው የሚገባኝ አልኩ። እሱን አቆምን። አንዴ ሚዩት አድርግልኝ። እያልኩ ያለሁት እኔ አንዴ ማስረጃ የምፈልገው እኔ ስለ ሃይማኖት እያወራን ከሆነ ስለ ህገ መንግስት አይደለም የምጠይቀው። ገብቶሃል አይደለ? ስለዚህ የመፈታት መብቷ ያለው እንዲህ ካደረገ ነው። ገባ? ዝሙት ከሰራ እንዲህ ብለህ 3 ነገሮች ዘረዘርክ። ገባህ አይደለ? እኔ ደግሞ አቢዩዝ ከተደረገችና መኖር የማትችልበት ሌቭል ላይ ከደረሰች ብዬ ስጠይቅህ እንዲህ ብላ እንዲህ አድጋ እያልክ የዘረዘርከውን ዘረዘርክ። እሱ አይገባኝም አልኩ። ምክንያቱም አቢዩዝ እየተደረግኩኝ ዝሙት ስላልሰራሁኝ ወይ ዝሙት ስላልሰራ አልፋታም ማለት ዳስና ፌር ፎር ሚ። ገብቶሃል አይደለ? ፌር አይደለም። ግን አንተ በህገ መንግስቱ እስከ መዳኘት ድረስ ከሄድክ በሸሪዓ ቢዳኙ ችግር የለብኝም። እኔ ግን በሸሪዓ ነው የምተዳደረው። ይሄኛው ህግ አላስፈለገኝም አሁን ላይ። ስለዚህ በክርስትና ህግ ዳኛለሁ ማለት ይሄ ከድጦ ወደ ማጡ የሚባል ነገር ነው። ገብቶሃል? በመጀመሪያ ደረጃ ኦፍኮርስ ስለኔ አመለካከት ነው የማወራው። ለመሰለህ እዛ ሀገር አቢዩዝ የሚያደርገኝን ያልተጻፈ ህግም ይሁን የተጻፈ ህግም ይሁን ፈልጌ እዚህ ጋር የተጻፈልኝ በምን ደረጃ መብቴ መጠበቅ እንዳለበት እስከ ምን ደረጃ እዛ ድረስ ሄጄ መፋታት እንደምችል የሚያስቀምጥልኝን ህግ ትቼ አቢዩዝ ወደምደረግበት አልሄድም፣ አያስኬድም። እንደዛ ገባ? ትንሽ ነገር ልበል። አንድ ነገር ጠይቋል ማለት በእስልምና አንዲት ሴት ወይም ወንድ በክርስትና ህግ ልተዳደር ቢል መተዳደር ይችላል ወይ? በመጀመሪያ ደረጃ ህግ የላችሁ። ህግ በሌለ ነገር መተዳደር ይችላል ወይ ማለት አለ። ለምን ትዋሻለህ? ሰው እየሰማኩ ነው። ህግ ካለ ትነግረናለህ። ቅድምም የፍቺ ህግ እንዴት ነው ክፍፍል ውስጥ ባል በህገ መንግስቱ አልከን። ስለዚህ አሁንም የትዳሩ ህግ እንዴት ነው የሚጋቡት ምናምን ህግ ካለ ትነግረናለህ። ችግር የለውም ካለ። ግን እስልምና የሚያስተምረው ምንድነው ሲባል ከአምላክ ህግ ውጪ በማንም ህግ መተዳደር አይፈቀድም። ከአምላክ ህግ ውጪ እንደኛ ከአምላክ ህግ ውጪ በማንም በሰው ሰራሽ ህግ መተዳደር አይፈቀድም። ምክንያቱም እኛ ፈጣሪ ስለኛ ከኛ በላይ ያውቃል ብለን እናምናለን። ስለዚህ ሰው በሰራልን የኛን አምሳያ የሆነ ሰው በሰራልን ህግ አይደለም የምንተዳደረው። እኛን በሰራን እና በፈጠረን አምላክ ህግ ነው የምንተዳደረው። አንተ ግን ምን አልክ? ቅድም ያለው ነገር አለ። በሸሪዓ ህግ መተዳደር ማለት እምነትን መቀየር ማለት አይደለም። ብዙ ሸሪዓ ጋር ያሉ ክርስቲያኖች ወይም ሌላ አማኞች በሸሪዓ ህግ ይተዳደራሉ። ያ ማለት እምነታቸውን ይቀይሩ ማለት አይደለም። እምነታቸውን ይዘው በዛ ህግ ይተዳደራሉ ማለት ነው። ማለትም ይሄ ማህበራዊ ኑሮ ላይ ለምሳሌ የገደለ ሰው ምንድነው የሚደረገው? በህገ መንግስት አሁን በሰው ሰራሽ ህግ አለ አይደለ? ልክ እንደዚህ ደግሞ ሸሪዓዊ ህግ አለ። ግብይታቸው በምን አይነት መንገድ መካሄድ አለበት? የሸሪዓ ህግ አለ። በዛ መልኩ ትገበያያለህ ማለት ነው። እነዚህ ነገራቶች ማንን ነው የሚመለከተው? ህግ ሲባል የሚመለከተው አካል አለ። ሴቶች የሚመለከት ህግ የግድ ወንዶች መፈጸም አለባቸው አይባልም። ሙስሊሞች የሚመለከተው ህግ ክርስቲያኖች ይፈጽሙ የሚባለው ነገር የለም። ለሙስሊሞች ብቻ የወጣ ህግ ከሆነ የሙስሊሞች ብቻ ነው። አጠቃላይ ሁሉም ማህበረሰብ የሚመለከት ህግ ደግሞ ሁሉንም ማህበረሰብ ይመለከታል ነው። ስለዚህ ልክ እንደ ህገ መንግስት እንደምትተዳደረው አንድ ሳውዲ አረቢያ ላይ የምትኖር ክርስቲያን ቢኖር ወይም ወንድ ቢኖር፣ ስለዚህ አንተ ሪፈር የምታደርገው ልክ እንደ ቅድሙ ለምሳሌ የንብረት ክፍፍል እንዴት ነው ሲባል ቅድም ሪፈር አደርጋል ወደ ህገ መንግስቱ አልክ። ስለዚህ አሁን ሳውዲ አረቢያ ላይ የሚኖር ወይም አንድ ክርስቲያን ወይም አንዲት ክርስቲያን ብትኖር፣ ስለዚህ የንብረት ክፍፍሉ እንዴት ነው ስትባል ወደ ሳውዲ ህግ ነው የምትሄድ። ያ ደግሞ የሸሪዓ ህግ ነው። ይሄን ነገር ትፈቅዳለህ? የሳውዲ ሀገር መሪ ማን ናቸው ታውቃቸዋለህ? የትኛው ሃይማኖት አባል ናቸው? ይህንንስ ታውቃለህ?
መሐመድ ቢን ሰልማን ይባላል ሙስሊም ስለ ህግ ነው እያወራን ያለው እሺ ባቢ ይሄ ነፃነት በሌለበት ሀገርማ እንዴት ልትግባባ ትችላለህ? ሙስሊሞች ጨቆነው በሸሪያ ተዳደሩ ካሉ በሱ ተዳደራለሁ ማለት ይሄ ፍትሃዊ አይደለም። ብልጽግና በእሷ ኃይል አይደለ እንዴ? በብልጽግና ህግ የምንተዳደረው ሁላችንም ፈልገን ነው እንዴ? እስከመራ ድረስ እኮ መሪ ነው እንጂ ሁሉም ሰው መርጦት ነው እንደሚተዳደረው። ሃይማኖታዊ ህግን ህገ መንግስት ብሎ አላስቀመጠማ እዚህ ጋር። አይ እኮ ሰው እኮ ሁሉም ራሱ ምን መተዳደሪያ አለው። እንደ ሀገር መተዳደሪያቸውን ነው እያወራን ያለ ነው። ስለዚህ የተለያየ ሀገር ሃይማኖት የተቀዳ አይደለም እንደ ሸሪዓ። በቃ አሁን ቀጥሉ ከፒኬ ጋር ወይ ከሌሎች። እኔ ግን መጽሐፍ ቅዱስ ግን በጣም የገረመኝ ምንድነው ቅድም ምን አለ ኦሜጋ ሰዎች የመፋታት መስፈርት ያስቀመጠው ድሮ መጽሐፍ ቅዱስ አለ ሞት ነው አለ። ከዛ ሰዎች ባል ሚስቶቻቸውን መፋታት ሲፈልጉ ይገሏቸው ነበር አለ። ከዛ አይ ከምትገሏቸው ዝሙት ይሁን ምንድነው የመፋታት መስፈርት ዝሙት ይሁን አለ። እንደገና መልሶ መጽሐፍ ቅዱስ ራሱ ውሸት ኧረ ባቢሎን አትተርተር እንዴ ሰው እኮ አላለም እንዴ? አልወጣኝም አፌ ሞልቼ እናገራለሁ አላልኩም። ቅደት ነው እንዴ መተርተር ይባላል አላለም። ሰዎች መጽሐፍ ቅዱስ እንደዛ ነው ቢለው አላለም። እስላም ውሸት አይወድም፣ አይተረተሩም እንዳንተ እንዴ አግዙ። ምን ሆነ ነው በአንዴ እንደዚህ እንደ እንትን ቄጣ ትገለበጣለህ እንዴ ብለሃል እኮ። ግድ የለም መጽሐፍ ቅዱስ ይላል፣ ችግር የለውም መጽሐፍ ቅዱስ ይላል። ቆይ ኧረ ተረጋጋ፣ እየተናደድክ ነው። ግድ የለም መጽሐፍ ቅዱስ ምን ይላል? በመጀመሪያ ሙሴ ምን አለ? የመፋታት መስፈርት ሞት ነው ብሎ አስቀመጠው። ከዛ ምን ተደረገ? ሰዎች መፋታት ሲፈልጉ ባልሚስቶቻቸውን መግደል ጀመሩ። ስለዚህ ከምትሞቱ አይ መጣና አዲስ ኪዳን ምን አደረገው? ዝሙት ነው ብሎ አስተካከለው። ይመልስና እዛ ጋር ደግሞ ምን አደረገው? ዝሙት የሰራ ሰው ደግሞ ተቀጥቅጦ ይገደል አለ። አረ አንባባላልከም እንዴ አንተ ባቢሎን? አረ እየተናደድክ ነው። አይ አይደለም ዝም ብለህ ስሜታዊ የሆንክ ነው። እኔ ስሜታዊ ተረጋጋ። እኔ እንደ ውሸት የምጠላው ነገር የለም። ከምር ማከብራቸው ሙስሊም እህቶች ወንድሞች አሉ እዚህ ማለት ግድ የለም ችግር የለው ማክብራቸው። ለነሱ ስትል ቻለኝ እኔ ችግር የለው። እኔ ምን ላድርግ? ራስህን እየካድክ ነው። እህቶቼ ሲናገሩ አንድ ውሸት ሲቀላ እኔ ተናገርኩት ነው። አንተ ግን ዝም ብለህ ነው ከዚህ ወዲያ በቃ ምናምን የሆነ ሰሞኑን ምናምን ሰማሽውን ነው ያመጣሽው። እሺ ችግር የለውም። ተናደሃል መሰለኝ፣ ለምን እንደሆነ አላውቅም። ብዙ ነገር ነው ያረፈብህ። ዝም ብለህ ከመሬት ተነስተህ አይደለም። ችግር የለውም። እኔ እረዳሃለሁ። ፒኬ ሀሳብ አለ ራይነር ጥያቄ ያለኝ እያለ ነበረ ፒኬ ማለት እኔ ነው የምጠይቅ። አዎ ቅድም ባስቀመጥከው ሰው ላይ ጥያቄ ያ አንድ ወንድ አንድ ሴት ምን አስቦ ነው ማግባት ያለበት? ስለ ምን ታገኛለች ብሎ ማግባት ያለበት? አልሰማሁም። ረያን ምን አልከኝ? እንደ እስልምና አሁን ቅድም ስታወራ እንደነበረው ማለት ነው የቤት ስራ ራሱ የመስራት የቤት ስራ የመስራትም የውጪንም ግዴታ የለባትም የማስተዳደርም ግዴታም የለባትም ብላልና ምንድነው ያለባት ግዴታ? ላይክ ምንድነው ጥቅሙ ለወንዱ ለሚያገባ ሰው? ሃይማኖታዊ ግዴታ የለባትም ማለት ግዴታ የለባትም ማለት አይደለም። አንዳንድ ህጎች አሉ ሞራሊቲ ግዴታ የሚሆኑ ነገሮች ያሉበት ማለት ነው። ማለትም ሞራላዊ ግዴታ ሞራሊቲ ሳይሆን እኔ ፈለኩት ሃይማኖታዊ ግዴታ የሚያደርግባትን ገባኝ። ሀሳብ ገብቶኛል። ሞራላዊ ግዴታ ሲባል ዝም ብሎ እንደዚህ ከሃይማኖቱ ጋር የማይገናኝ ምናምን ማለት አይደለም። ሸሪያ ፍርድ ቤት ለምሳሌ ብትሄድና ሚስቴ እየሰራች አይደለም ምናምን ቢባል ከሞራላዊ ግዴታ አንጻር የሚበይኑት ብይን ይኖራል። ያ ብይን ማለት ነው። ያ ብይን ኢስላማዊ ብይን ይባላል። ግን ሃይማኖቱ ግን ለምሳሌ የሆነ በጣም የሆነ ልክ እንደ ትዳር ውስጥ እንዳሉ ሰዎች እሱ ያለበትን ያክል ግዴታ ሃይማኖታዊ ግዴታ ላይ ወይም ኢስላም በሐዲስም በቁርአንም በኩል ይህንን ነገር የማድረግ ግዴታ አለባት ብሎ አላስቀመጠም ነው።
ትዳር ታዲያ ምንድን ነው ካልከኝ፣ ትዳር ትልቁ ነገር ቤተሰብ መመስረትና ከዝሙት መቆጠብ ነው። ለወንድ ልጅ በተለይ ከዝሙት መቆጠብ ያ ትልቁ ፓርት ነው። ገባ? የቻለ ያግባ ያልቻለ ይጹም የተባለውም ትልቁ ምክንያት ይሄ ነው፣ ስሜትን መቆጣጠር። ለዛ ነው ባለትዳር ባልና ሚስት ሆነው ብዙ ነገራቶች ከሚያደርጓቸው ነገራቶች በተጨማሪ ማለት ነው ትልቁ ኃጢአት የሚሆንባቸው ሴክሹዋል ኢንተርኮርስ ላይ ያለምንም ቅድመ ሁኔታ እምቢ ብለው የሚከለክሉ ከሆነ ነው። ለምን? ሙሉ ትዳርን የሚያፈርሰው ኬዝ እሱ ስለሆነ፣ በተለይ ለወንድ ልጅ ማለት ነው። አንድ ሰው ትዳር ውስጥ ገብቶ ሴክሹዋል ኢንተርኮርስ ላይ እምቢ የማለት መብት የለውም። እስከ እርግማን ድረስ ነው የሚደርሰው። መላእክቶች እስከ መራገም ድረስ ይደርሳሉ ያንን ሰው። ወንድ ልጅ እምቢ አይልም መወስለት ካልጀመረ በስተቀር ማለት ነው። ሴት ልጅ ደግሞ ያለምንም ምክንያት ማለትም ህመም ላይ ሳትሆን ቀርታ ወይ የወር አበባ ላይ ወይም ደግሞ በጣም ብዙ ምክንያቶች መነሳት ይችላሉ። ያለ ምክንያት እንደዚህ እምቢ የምትል ከሆነ በሴክሹዋል ኢንተርኮርስ ዙሪያ መላኢካዎች ረግሟት ነው የሚያድሩት። ወንዱም ሴቱም ጋር በተገናኘ ተመሳሳይ ነገር ነው ያለው። ስለዚህ ትልቁ ነገር ትዳር ማለት ቤተሰብ መመስረትና ከዝሙት መታቀብ ነው። ሌላ ነገር የለውም። ሌላማ ሰራተኛ አስገብተህ ማሰራትም ትችላለህ። አልሰራም ምናምን ብትል ግዴታ የለባትም ማለት ነው። ሞራላዊ ግዴታ አለባት እኮ። ሞራላዊ የእስልምና ህግ ያስገድዳትማ። የእስልምና ህግና ሞራላዊ ሲባል አሁን ነገርኩ እኮ ሸሪዓ ፍርድ ቤት ላይ ይቺ ልጅ አልሰራም አለች ምናምን ምንድነው ሪዝኗ? ፈልጋ መብቷ ስለ መብት ነው ማን ያለ እንዴ? አያስገድዳትም ካልከው ያው እንደ መብት ነው የሚቆጠረው። ሰምተሃል? ረያን እያሉ ነው። አይደለም አያስገድዳትም ማለት መብቷ ነው። አያስገድዳትም ሲባል ሞራላዊ ግዴታ አለባት አልኩ። ለምሳሌ ያለምንም ሪዝን ወንድየው እየለፋ እየደከመ ምናምን እሷ ምንም ነገር አልሰራም ማለት አችልም። ገባ? ለምን? ሞራላዊ ግዴታ ስላለባት። ያ ግዴታ ግን ልክ ወንዱ እንዳለበት ግዴታ ይሄ ኃጢአት የእንትን ምናምን የሚባል ወይም እስከ ብዙ ነገራቶች ሊያደርስ የሚችል ግዴታ አይደለም ነው። ኦኬ እሺ በቃ አመሰግናለሁ። ግን አልገባህም ሲል አልተረዳህም። ኧረ ወረዱብኝ እኮ ከምጠይቅ አንጻር ነው፣ ጀስት ለማወቅ አንጻር ነው እንጂ ረያን አብሽር ችግር የለውም። እኛ ኩክ እናደርጋለን፣ እኛ ካስፈለገም እኛ እናደርጋለን። እንዳታስቡ። ባይዘዌ ግን ቅድምም ራሱ እያልኩ ነበር እና አሜን ላይክ ሴት ጋር በተገናኘ እንደዛ ጥያቄ ሲያነሳ ምናምን ተበደለች ተጨቆነች ምናምን ሲባል ኢቭን ሴቶችም ስቲል የዛ አይነት ጥያቄ ሲያነሱ ልክ ሲብራራ ሙሉ ጫናው የሚታየው ወንዱ ላይ ነው፣ ሴቷ ላይ አይደለም። ታዲያ ለምንድን ነው ሰው ወንዱ እየተጨቆነ ነው የማይሉበት ምክንያት? ይሄ እኮ በቃ ኔቸራችንን እኮ ነው የሚያሳየው። ወንድ ልጅ እንደ ኃላፊነት ነው የሚወስደው፣ እንደ መጨቆን አይወስደውም። ሴት ልጅ ግን እንደ መጨቆን ነው የምትወስደው። ዝም ልክ እንደ ፌሚኒስቶችም ማለት ነው። ዝም ምንም ነገር አትስሪም ጭቆና ነው፣ ስሪም ጭቆና ነው። በቃ ምንም ነገር ጭቆና ነው። በሴት በኩል ከመጣ ጭቆና የማይሆንበት ምንም መንገድ የለም። ወንድ ላይ ሲሆን ግን ላይክ ወንዶች እንደ ኃላፊነት ነው የምንወስደው እኛ። ኦኬ ወንድ ልጅ ኃላፊነት አለበት በሴቷ ላይ በቤተሰቦቹ ላይ ምናምን ጠቅላላ ኃላፊነት አለበት፣ ወንድ ነው ብለን እንወስዳለን። ወንድ ስለሆነ ብለው ደግሞ አሁን ተጨቆነን ይላሉ። እሺ በቃ ይስሩ ምናምን ሲባል ደግሞ የወንዱን ቦታ ሴቷ ተተካውም ሲባል ጭቆና ነው። እኩል ከተባለ ሴት ልጅ እኮ ኢሞሽኗ ፊዚካሏ እንደዚህ ተብሎ ደግሞ ሌላ ጭቆና ደግሞ ይመጣል። ይሄ የሚያሳየው ወንድ እስልምና ለሴት ልጅ የሰጣት ነገር ላይክ እንደ ኩዊን ወይም እንደ ንግስት ብላችሁ አስቡት እንድትኖር ያደረጋት ያ ኔቸሯ ነው። የፈጣሪን ኦርደር ወይም ደግሞ ፈጣሪ የሰጣችሁን ነገር ትታችሁ ሰዎች የሰጧችሁን አይዲያ ነው እየወሰዳችሁ ያላችሁት እና የአለባበስ ህጎችን ምናምን በጠቅላላ ዓለም ላይ ያሉ በተለይ ሴት ወንድ የሚባሉ ነገራቶችን ስታዩ ከሁለት ነገር ነው የምትመርጡት። ወይ ይሄ ሞደርን የተባለው ይሄ ስልጣኔ የሚባለው እምነት አልባ የሆነው ነገር
ያመጣባችሁን ፍሪደም ብሎ የገለጸላችሁን መገላለጥም ሊሆን ይችላል። ብዙ ነገራቶች እሱ እንደፈለገ እንደሚሆነው እኔም እንደፈለኩ መሆን አለብኝ ምናምን የሚሉ እንደዛ አይነት ነገራቶችን ወይ ትቀበላላችሁ ወይም ደግሞ አምላክ ያስቀመጠላችሁን ነገር ትቀበላላችሁ። የራሳችሁ የሆነ ነገር ግን የላችሁም፣ ወንዱም ሴቱም አሁን በዚህ ህይወት ላይ። ስለዚህ ወይ የፈጣሪን ይመርጣል ወይ ደግሞ የእምነት አልባዎችን ይመርጣል ነው። የራሳችን የሆነ ግን ከልብስ ጀምሮ ከአኗኗር ጀምሮ ምንም የምንመርጠው ነገር የለም፣ እየመረጥንም አይደለም። እና ብዙ ሰው አይ ቲንክ ተረድቶታል ብዬ አላስብም። እና ረያን ኒቃብሽን ብታወልቂ ኑሮ ጭቆናው አይታይሽም ነበር። ኒቃብ ለብስ እንደ ፕሮፋይል ያንተ ነው እንዲያረክ ኢንተረስቲንግ ነው። ጠይቁ የእስልምና ህግ ላይ መጠየቅ ኢንተረስቲንግ ነው፣ ደስ ይላል። እንደውም ሌላ እኔ ምን እስማማለሁ አልገባኝም እኮ አይነህን እያሸህ ቀይ ወጥህን ማንከትከት ማለት እኮ በጣም ከባድ ነው። ዝም ማለት የለብህም፣ እንደውም አጥብቀህ ነው የምትጠይቅ ያለብህ። ኧረ እባክህ ገና ስንት ነገር እናሰራለን። ወንዶች ፎሎ አድርጉኝ፣ ሴቶች ፎሎ አድርጉኝ። አሪፍ ነው። ከዛ እኮ ባይዘው የሚገርማችሁ እኮ ሴት ልጅ ሴክሹዋል ኢንተርኮርስ ካልፈለገች ለምንድን ነው ከባሏ ጋር ማድረግ ያለባት? ያ ጭቆና ነው ይባላል። እና ለምን እንደሚያገቡ ሁሉ አንዳንድ ሴቶች ግራ ነው የሚገባኝ። እንደዛ ይላሉ ፌሚኒስቶች እነ ጆርዲን። ረያን በዚህ ትስማማለህ? ይሄ ለእናንተ አራት ከተፈቀደ ለእኛም አራት ይፈቀድና አይነት ነው። አይ እንደዛ ሳይሆን እሱማ ያግቡ እኮ ተቃውሰው ነው የሚኖሩት። እሱ ችግር እናበረታታቸዋለን። ለእኛም አራት ካሉ እናበረታታቸዋለን። አራት እሱ እንደ ባላቅ ይቆጠራል ፒኬ ወይስ እንደ ባላቅ ይቆጠራል? አራት ማግባት እንደ ባል ሐቁ ነው። ኖ አይ መብት እኮ ነው፣ አያስጠይቅህም። ብትጨምር ግን እና ደግሞ በተለይ በፍትህ ብታስተዳድር ከአንድ በላይ ማግባት ባጭሩ በቃ ትዳር የሚባለው ነገር ያስጠይቅሃል ወይ ያስመነዳሃል። ከሁለት አንዱ ነው። ወይ ትጠየቅበታለህ ወይ ታገኝበታለህ ነው። አንድም ከአንድም በላይ ቢሆን ግን 3 4 ምናምን ጨማምረህ ለማግባት እኩልነት ካላሰፈንክ ትጠየቃለህ፣ እኩልነት ካሰፈንክ ትመነዳበታለህ። ብትተወው ደግሞ እንደዚሁ አሪፍ ነው። በተለይ አንዳንድ ጊዜ ትተኸው ራሱ ልትመነዳበትም ትችላለህ ብዬ አስባለሁ። ለምን ከአንተ ሜንታሊቲ አንጻር አሁን እኔ ረያን አልመክርህም። አንተን አቅሙ ይኖርሃል ብዬ አላስብም። በሜንታሊቲ አራት ሴት ማስተዳደር አይደለም ለአንድ ራሱ ነው እንጂ ከሰው ሜንታሊቲ አንጻር ሐራም ትዳር ራሱ ሐራም የሚሆንበት ሰው አለ። ረያን ታውቃለህ? ትዳር ሐራም የሚሆንበት እኔ ጾመኛ ነኝ ብያለሁ። ተወኝ አንተ እየጾምክ ኑር። ትዳር ሐራም የሚሆንበት ወንድ አለ። ማስተዳደር ለምን በሌላ በኩል ትሄዳለህ? እኔን አውራኝ። ሐራም ነው ብለ ሰላም አለይኩም። ወአለይኩም ሰላም። አሁን ባነሳችሁት ላይ ቤት ውስጥ ያለውትን ስራዎች መስራት በሚለው ያው ቤት ውስጥ ስራ ሲባል ይሄ ልብስ ማጠብ፣ ምግብ ማብሰል የተለመዱ ነገራቶች እንደተባለው ሸሪዓን ላይ በሸሪዓ ደረጃ ይሄ ነገር በእነሱ ላይ ግዴታ ነው የሚል ነስ አልመጣም። ነስ ማለት ነው እና አብዛኞቹም ብዙ ዑለሞችም ይሄ ነገር ፈርድ አይደለም በእነሱ ላይ ግዴታ አይደለም ይላሉ። ግን አንድ የቁርአን አያ አለ፣ ሌሎችም የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶችም ብዙ ነገራቶች አሉ። ወአሺሩሁነ ቢልማዕሩፍ በመልካም ተናኗራቸው ይላል። ስለዚህ አንድ ቃይዳ አለ፣ መርሆ አለ በኡሱል ላይ የኡሱል ፊቅህ አስተምሮ ላይ ምን ቃይዳ አለ? በሸሪዓ በቁርአን በሐዲስ ሐድ ያልተደረገለት ማለት ነው። ይሄ ነገር እንደዚህ ነው ያልተባለ ነገር በዑርፍ ወይም በተለምዶ አካባቢ ላይ በሚኖሩት ነገር የዛን ጊዜ ሐድ ይደረጋል። ማለትም ጥቅል ለምንድን ነው? በሴቶች ላይ ከባሎቻቸው ጋር በመልካም መኗኗር
ግዴታ አለባቸው። ስለዚህ መልካም መኗኗር የሚባለው ነገር ይሄ የባሎቻቸውን ልብስ ማጠብ ለነሱ ምግብ ማብሰልን ይጨምራል ወይስ አይጨምርም የሚለው ነገር ላይ ከአካባቢ ወደ አካባቢ ሊለያይ ይችላል። ለምሳሌ አሁን ስፔሻሊ ብዙ ጊዜ ከተማ ላይ ይህንን ነገር የቤት ሰራተኛ ቀጥሮ በማሰራት የተለመደ ነገር ነው። የሚስትየው ግዴታ ነው ተብሎ ብዙ ጊዜ አይታሰብም። ባልየው ሰራተኛ ይቀጥርላታል። ከዛ ላሱን ነገር በብዛት ግን ስፔሻሊ በነብዩ ዘመን ጊዜ ብዙ ጊዜ እና በዛን ዘመን አሁንም በብዛት በገጠር ላይ ይህ ነገር ይህንን ኃላፊነት በተለምዶ እንደ ማህበረሰብ የሴቶች ኃላፊነት ተደርጎ ከባሎቻቸው ጋር በመልካም መኗኗር ተደርጎ ይቆጠራል። በዚህ ደረጃ የሚቆጠር ከሆነ በእነሱ ላይ ግዴታ ይሆናል ይሄ ነገር። ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴቶቹን እንድናግዛቸው በቤቱ ስራ እንድናግዛቸው ያነሳሱናል። አግዟቸው በሚለው ንግግር ውስጥ የመጀመሪያው ኃላፊነት የነሱ እንደሆነ ያመለክታል። ምክንያቱም እኛ እንድናግዛቸው ነው እየተነገረን ያለው። ስለዚህ የነሱ ስራ ነው የሚለውን ነገር ያሰብ ግን በግዴታነት ነው የሚለውን እንደ ዑርፉ እንደ ተለምዶ ይለያያል ይላሉ። በደንብ እዩት። የነ ኢብኑ ዋዝንም የሌሎችንም ፈትዋ ብታዩ ታሪፍ ነው። ግን በመሰረቱ ግን ቀጥተኛ ይሄ ነገር በእነሱ ላይ ግዴታ ነው የሚል ግልጽ የሆነ ማስረጃ የለም። እንደተባለው ከጥቅሉ ላይ ተንተርሶ የተለያየ አቋም ይወስዳሉ እና ብዙዎች ግን ግዴታ አይደለም የሚለውን ነገር ይወስዱታል። እቺ ልጨምር ብዬ ነው ወላሂ። ባረከላሁ ፊኩም። ባቢ መውጣት ከፈለገ እንዳንይዘው የኛን ጉዳይ በደንብ ማውራት እንችላለን ሌላ ቦታ ባቢ ከያዝነ ይሄን ያክል እንትን ካለ አይ እስካሁን የያዘኝ ሰው የለም። ግን ቅዱስ ጃ ለምንድን ነው ገብቶ ሰላም ያላለን? የገባ ሰው አለ እንዴ? አይ ለምን አልገባም ነው እንጂ ጃ በዚህ ሰዓት እኮ ወርክ ነው የሚሆነው፣ ጫጫታ ቦታ ምናምን ነው የሚሆነው ነው ያስባል። ብዙ ጊዜ እንደዛ ነበረ። እስኪ ካለ ቅድም ኮሜንት ላይ ያየሁት ነበር ሲሯሯጥ። አዎ ለዛ እኮ ነው። እስኪ ምን ትለናለህ ፒኬ መጨረሻ ላይ? ማለት በምኑ ምን እላለሁ? ምንም አጠቃላይ ሴት ልጅ ትልቁ ኃላፊነት ትውልድ ማነጽ ላይ ነው። ከእናት አባት ከሚባለው ነገር ውጪ ማለት ነው። ለሌላ ሰው አሁን ምንድነው ዴይኬር ምናምን የሚባል ነገር አለ አሁን ላይ በዚህ ጊዜና የህፃናት ማቆያ ምናምን፣ ያ ነገር በኢስላም ያን ያክል ተወዳጅነት የለውም። ጭራሽ ይደገፋል የሚል እምነትም የለኝም፣ በጣም አስፈላጊ እስካልሆነ ድረስ። ማለትም የሁለቱ መውጣት የሁለቱ ወጥቶ መስራት ላይክ እንደ ግዴታ የሚሆንበት አይነት የህይወት መስመር ላይ እስካልሆኑ ድረስ ማለት ነው። ልጆችን የማነጽ ልጆችን የማሳደግ ትልቁ ኃላፊነት የሚሰጠው በእናት በኩል ነው። አባት ልክ እንደ አባትነቱ ልጆቹን የሆነ የመቅጣት ስርዓት የማስያዝ እንደዛ አይነት ሁኔታ ነው እንጂ አብዛኛውም የፍቅር ሁኔታዎች አብዛኛው ማስተምህሮቶች አጠቃላይ በእናታቸው በኩል ነው ማግኘት ያለባቸው ማለት ነው ልጆች። እና ትልቁ ትኩረት የሚሰጠው የሴት ልጅ ትዳር ውስጥ ካላት ሚና ውስጥ ትልቁ ትኩረት የሚሰጠው ልጆች ጋር ትውልድን ማነጽ ላይ ነው ባጭሩ። አባት የሚመጣበት የተወሰነ ሰዓት ሊኖር ይችላል። በዛ ሰዓት ላይ ስርዓት የማስያዝ ለልጆቹ ፍቅር የመስጠት ኃላፊነት ይኖርበታል። አብዛኛውም ጊዜ ማሳለፍ ግን ያለባቸው ከእናታቸው ጋር ነው። ትልቁም ፍቅር ማግኘት ያለባቸው እናቲቱም እንድታንጽ እንደ ግዴታ የሚቆጠርባት ልጆቿን ማሳደግ ላይ ነው። መመገብ ምናምን ሳይሆን በባህሪ በኩል የማሳደግ ኃላፊነት፣ በዲን በኩል የምታንጻቸው ይሄ የእናቲቱ ፓርት ነው በጣም በትልቁ። አሁን ላይ አብዛኛውም ፍች የሚበዛው የተበላሸ ትውልድ የሚመጣው ምናምን አብዛኛውም ሰው ወላጅ አይደለም የሚያሳድገው። እንደ ድሮም እኛ እንዳደግነውም ደግሞ ጎረቤትም አይደለም የሚያሳድገን፣ ጎረቤትም ቤትም አይደለም። አሁን ዝም ብሎ ሜዳ ላይ ነው የሚያድጉት። ጎረቤት መቆጣት ኢቭን አይፈቀድም በዚህ ዘመን በዚህ ትውልድ ማለት ነው። የሆነ ሰው ሲያጠፋ አይተው ምናምን ቢቆነጥጡት ወይ አባት ወይ ሌላ ሰው መጥቶ እንዴት ልጄን ትነካለህ? እንደዚህ አይነት ነገሮች ነው ያሉና ይሄ ግን በኢስላም ትልቁ ቦታ የሚሰጠው ነገር ነው። ልጆች ከእናትና ከአባታቸው ውጪ በሆነ አካል በሞግዚት
ወይም ደግሞ ይሄ በተለይ ዴይኬር የሚባሉ ቦታዎች ላይ ማሳደግ ትውልድን ከመቅጨት አንጻር ትልቁን ኃላፊነት ይወስዳል ብዬ ነው የማስበው። በቃ ይሄን ነው የምናገረው። ሚስቱ ወደ ስራ ልኮ ራሱ ሞግዚት የሚሆን ወንድስ ፍርድ አለው እንዴ? ስለ እንደዚህ አይነት ወንዶች ያ ምን ቀሚስ ይልበስ ያማ ምን ነው እንደሆነ ግን አንዳንድ ጊዜ እንትን የሚሉ ነገሮች አሉ። ኔቸር ደግሞ የሚወስናቸው ፓርቶች አሉ። በተፈጥሮ የሆርሞን መዛባት የሚያጋጥማቸው ሰዎች አሉና ወንድ ሆነው እንደ ሴት አክት የሚያደርጉ ሴት ሆነው እንደ ወንድ እንኳን እስኪያገቡ ድረስ ነው። ካገቡ በኋላ እንደዛ አይሆንም እና እዛ ላይ ትንሽ ሰሞኑን እየተቸገርንበት ያሉ ጉዳዮች እነዚህ ይመስሉኛል። ረያን ጥሩ ላይ ያለ ይመስለኛል። ሌሎችም ባላቅም እና አንድ ኮሜንት እየተጋጠመ ነው እና ኩልኩም መስኡሉን አራየትኩም የሚለውን ሀዲስ አንሳልኝ እያለህ ነው። ወዴት ላንሳ? ወደ ላይ ላንሳው? አይ እሱን ነገር ሂድበት ይላል። ያው መግባት ፈልጓል። እንዲያው ኮሜንቱ ስላልታይ ያው ነው አሁን ያነሳው ውስጥ ነው ኩልኩም መስኡሉን አራየትኩም የሚለው ማለት ነው። ሁሉም ነገር በተሰጠው ኃላፊነት ላይ ተጠያቂ ነው የሚለው ነው። በቃ አብሮ የሚገባ ነገር ነው። ሁሉም ባይዘው እኛ ጋር ሁሉም ሀቅ አለው። ኢቨን አላህ ራሱ በፍጡራን ላይ ሀቅ እንዳለው ሁሉ ፍጡራንም በፈጣሪያቸው ላይ ሀቅ አላቸው። ሌላው ቢቀር ማለት ነው እንዲህ ሴት፣ ወንድ፣ ልጅ፣ አባት፣ ወላጅ ምናምን የሚለው ይቅርና ኢቨን አምላክ በፍጡራኖች ላይ ሀቅ እንዳለው ሁሉ ፍጥረታት ደግሞ በፈጣሪ ላይ ሀቅ አላቸው። ሀቅ የሌለው ምንም ነገር የለም። ሁሉም በሚሰሩት ስራ በሚያደርጉት ነገር በተሰጣቸው ኃላፊነት ላይ ተጠያቂዎች ናቸው፣ ይጠየቁበታል። እና ባቢ አመሰግናለሁ። ዛሬ በጠዋት ነው ያስነሳኝ። አሁን የመተኛ ሰዓት ነበር። ሁሌ እሰማለሁ ግን አላወራም ነበረ። እንትናን ግን ይቅርታ ብትጠይቀው መልካም ነው። ሬይነር በጣም አናደህ አባሳጭተህ ነው እንትን ያልከውና ሲያልፍለት ይመጣል። ያው በእንቅልፍ ያልፋል ምናምን ይባል የለ ሲያልፍለት ይመጣል። የቻለውን ያክል አለቃቅሶ አይ ፕሮፋይል ቀይሮ እንትን እንዳይሆን እንጂ ችግር የለውም። ፕሮፋይል ምንድን ነው? ሂጃብህን እንትን ሂጃብሽን ነው እንጂ ጭራሽ በጣም ከባድ ነው። እንኳን እሱ እኔም ተሰምቶኛል። ታቀሳስረው የለ እንዴ? ኧረ ማቀሳሰር አይደለም፣ ተናደኩ የወጣው። በመጀመሪያ ተናዶ ነበር የገባው ሊጠይቅ ማለት ነው። ሽሮውን ማንከትከት አለበት ስትለው ግዴታ የለባትም ስትለው ሚስት ወጥ የመስራት ተናዱ ሚስቱ ወጥ ለማሰራት ገባና አንተ ደግሞ ምንድነው አስወልቀ እንትን አልከው። እስኪ መጀመሪያ ያግባት፣ አሁን ለወጡ ይደርሳል። ያግባ ነው ያግባት እስኪ ያው የፈለጋት ነው። መጀመሪያ ያሰባት ልጅ አለች መሰል ያግባትና ከዛ በኋላ እስኪ ከባድ ነው። ምግቡ ሰርታ አትጠብቀኛለች ብሎ ጥፍሯን እየበረች ስትጠብቀው በጣም ከባድ ነው። እሺ ባቢ ይሄን ያክል ከረያን ጋር ካጣላህን በቂ ነው። እኔ ልውረድ እና እስኪ ልውጣ ደግሞ ዞር ዞር እንበል። ወንድ ልጅ ኃላፊነት አለበት፣ ስራ ግዴታው ነው። ዞር ዞር ብለን እንገናኛለን። ከዚህ በኋላ አለህ ነው ማለት በዚህ ሰዓት ነው ያለህ? አይ አልኖርም፣ ዝም ብዬ እረፍት ስለሆንኩ ነው የገባሁት እንጂ ብዙም አልኖርም። ስራ ትንሽ ከበድ ያለ ስራ ጀምሬያለሁ እና ለዛ ነው የምገባበት። ሰዓት አለ ልኖር እችላለሁ፣ ትንሽ ሰዓት አለኝ ግን ብዙ ጊዜ ካለፈ በኋላ ዩቲዩብ ላይ ስትሪም ስለሚያደርጉት እኔ ደግሞ አብዛኛውም ወንድሞችን ላይቭ ዩቲዩብ ላይ ነው የምከታተለው። ስራ በመሆን ሰዓት ኖርማሊ ኤርፎን ተጠቅሞ ለመከታተል ያ ስለሚቀል ማለት ነውና እስኪ ከተገጣጠምን ብቅ እላለሁ ምናምን፣ ካልሆነ ደግሞ ያው እንዳልኩ ሪከርድ እየሰማን እንኖራለን።
እና መልካም ቀን ሁላችሁንም አመሰግናለሁ። ኮኒ ከዚህ በፊት የሆነ ቤት ላይ አሪፍ ነገር ስታወሪ ሰምቼሻለሁ። አላህ ይጨምርልሽ፣ አላህ ኸይር ጀዛሽን ይክፈልሽ። ሰላም ዋሉ። አሚን እሺ ጀዛኩላህ። ሰላም አለይኩም። መልካም ቀን። ከወረደ በኋላ እንትን እንዳለው ብዬ እኮ ነው። አየሽ አሁን ከዚህ በፊት አለሽ ጥሩ ነገር ስታወሪ ሰምቼሻለሁ አለሽ። ዛሬ ያወራሽው አሁን በጣም ነበር የመሰጠኝ። ሁሉም ሰው ከታች አሁን ሁሉም ሰው ተስማምቶት እየደገፈች ነበርና ዛሬ ያወራሽውን እንኳን እንትን አላለውም ፒኬ ማለት ነውና የሚቀበልበት እንትኑ በጣም ከባድ ከወረደ በኋላ ማቀሳሰር አይቻልም። በቃ ረኛንም ከወረደ በኋላ ማቀሳሰር እኮ አይደለም እንደዛ ማለቱ። አሁን አንቺ ጭፍግግ ብለሽ ብዙ ስቶሪ ነበር አይደል? የውስጡም የውጩም በጣም እንትን እየታገልሽ ነበርና ለምን ከዚህ በፊት ጥሩ ነገር ስታወሪ ሰምቼሻለሁ ብሎ ሲልሽ ይሄ የአይምሮ የሞራል እንትን ነው። ፒኬ ተመለስ በቃ። ለምን ይመለሳል እንዴ? አንተና ተመለስ። ለማንኛውም በቅድሙ እኮ መጨቆን አለመጨቆናችንን በቃ እኛ እንናገር ለማለት ያክል ነው እንጂ መግባት አልፈለግኩም ነበር። በዛ ላይ ደግሞ ከወንድ አንጻር ራሱ ማለት ነው ይህ ሁሉ ነገር ተደርጎ ንብረትን ልውሰድ ካለችው ፌር ይሆናል ለማለት ነው። ማለት ሎጂካሊ ራሱ ማለት ነው። እንግዲህ እናመሰግናለን። ቢሆንም ፒኪንግን አልተመቸውም ነው ሀሳቡ እኮ። ልጁ ከባድ እየተከራከረ ነበረ እና ኦሜጋ ነው የሚለው ነበረው። ምናልባት ሃይማኖት የመቀየር ሀሳብ ካለው ሃይማኖት ከመቀየር